ቆይ ስለምን እህት ነው የምታወሪው? እኔ አንቺ እህት አይደለሁ እንዴ? ምን ሆነሽ? አሁን እኮ ገና ስርቆት ላይ ነው። ቆይ ሳንካፈል እንጣላ እንዴ? ወይ ሀብል እችን የመሰለች እናት እያለቻት ነው አንቺን ከመሰል እርሚጦ ጋር ህይወቷን ስገፋ የነበረው። ሴትዮ ክብርሽን ጠብቂ። ይልቅ አሁን ወሬሽን ተይና እስኪ ንገሪ፣ እቺ ዲታ ማናት? ምንድናት? ንገሪኝ ስለሷ። ሌላ ጊዜ እነግርሻለሁ። ይልቅ አሁን ስራ አለብኝ ብለሽ ነይ በጊዜ ከዚህ ቤት ውልቅ በይ። ወይ መነንዬ፣ እሷ ፊት መነን አትበይኝ። ቆይ አንቺ ሴትዮ ምንድነው ችግርሽ እንዴ? ሀብልን ኩኩ አልናት አይደል እንዴ? ታዲያ አንቺንስ መነን ብልሽ ምን ችግር አለው? ይኸውልሽ አጸደ፣ አሁንስ እግሬ ስር አስተኝቼ ልረጥሽ ምንም አልቀረኝም። እውነቱን ማወቄ ነው ሴጣን ያስባለኝ። ምን አለ አሁን እንኳን ዝም ብትይ? እያመማችሁ አይደል እንዴ? ይሄ ሚስጥር እዝራ ማወቅ የለበትም። እባካችሁ ልጆች፣ ይሄ ሚስጥር ካወቀ እዝራ በጣም ነው የሚሰበርብኝ። የኔ ልብ መውደቅና መሰበር ግን ምንም አይመስልም አይደለ? ቆይ ለምን ነው አንቺ ዝም የማትይው? ጋሼ አሁን እንዴት ኖት? ወይ ካልሆነ ዶክተር ልጥራ እንዴ? አያስፈልግም አብል፣ እባክሽ ሚርስ ያልኩሽን ነገር ቃል ግቢልኝ። ቃልም እገባለሁ ያልኩህን ነገር ስታረግ ብቻ ነው። እንደውም 50% ጨምረህ እንድትሰጠኝ ነው ፈልገው። እውነት ግን አንቺ ከኔ ነው የተወለድሽው? እኔንም ተጠራጠርከኝ አይደለ? መቼም የዚህ ቤት ጉድ ቀስ እያለ ነው የሚወጣው። በል እንግዲህ አንቺም ልጅ አይደለሽም በለኛ። የእውነት ሜርሲ በጣም የምታሳዝኝ ሰው ነሽ። እሺ ቆይ ደህና ነህ አይደል? ቆይ የተፈጠረ ችግር አለ እንዴ? እዝራ ምንም ችግር የለም፣ ምንም አልተፈጠረም። በቃ ጋሽ ወደ ሳሎን እንሄድ አይደል? ኩኩሻ ሀብል ኩኩሻና ሀብል ተገናኙ። ኩኩሻ ወደ ቤት መምጣት አልፈለገችም ነበረ። ነገር ግን ኢዝራ ህፃኗ ልጅ እያስቸገረች ነው ወንድሜን እያለች አንቺ ስታገል ልትረጋጋ ትችላለች፣ እንዴት እንደምታሳዝን ብሎ ሲላት የቢኒ ሞት በጣም ስላሳዘናትና ስለረበሻት ኩኩሻ መጨረሻው በጣም እያናደዳትና እያበሰጫት ቢሆንም ለመሄድ ተስማምታ ነበረ። ምክንያቱም ሀብልን የእሷን ስም ልጅ ነኝ ብላ በእሷ ሁሉ ነገር ስለምታውቅ ሀብልን ስለተጠራጠረች ወደ እሷ ፊት መሄድ አልፈለገችም ነበር። በመጨረሻ ግን ተስማምታ ወደ ቤት መጥታ ከሀብል ጋር ተገናኙ። ኩኩሻና ሀብል ከዚህ በፊት ይተዋወቃሉ። ልክ እንደተያዩ ኩኩሻ ሀብል ነበረ የተባባሉት። አጸደ እንግዲህ ስለ ወይዘሮ መነን ሁሉንም ነገር አወቀችባት። አጸደ ኢዝራን እየተከታተለች በሄደችበት ሰዓት እንግዲህ ኢዝራንና ኩኩሻን አንድ ላይ ቆመው እያወሩ ስታያቸው ምንድን ነው አጋጣሚ ነው ወይስ ይሄ ነገር ምንድን ነው በማለት ሁሉን ነገር ቆማ እያየችና እየተመለከተች ነበረ። እንግዲህ ኩኩሻ በጣም ማዝናና ተግዛ ስለ ቢኒ ሁሉንም ነገር እየነገረችው ባለበት ሰዓት ለኢዝራ እሷ ግን ሌላ ነገር አስባ ፎቶ ስታነሳቸው ነበረ። እንግዲህ በዛ ሰዓት ኢዝራ ስልክ ሲደወልለት ስልኩን ቆይ አስፈላጊ ነው በማለት ከኩኩሻ ጋር ዞር ብሎ ስልኩን እያወራ ባለበት ሰዓት ወይዘሮ መነን መጣ ስታይ ጭራሽ ሰፈር ድረስ ሰው ይዘሽ መምጣት ጀመርሽ። መጀመሪያውንም አጸደና ኢዝራ ስትይ ውስጤ ደስ አላለውም ነበር። በያሁን ልጁ እንዳያየኝ ከዚህ ሰፈር ቶሎ ጥፊ ብላት እንግዲህ ወይዘሮ መነን እየዘለለች ሀርፍ ቤት ስትገባ አጸደ እየተመለከተች ነበር ሌላ ነገር እያለች። ምክንያቱም እሷ የኢዝራን ነበር የተከታተለች የነበረችው። እንግዲህ በዛው አጋጣሚ ብዙ ነገሮችን አየች ማለት ነው። ኩኩሻና ኢዝራ ካመነች በኋላ ወደ ቤት ይዟት እየመጣ ባለበት ሰዓት አጸደ ተደብቃ ሁኔታዎችን ስትመለከት ነበረ። ልክ እነሱ ከሄዱ በኋላ ቆይ አሁን ምንድነው ማድረግ ያለብኝ? ኢዝራን ልከተለው ወይስ ደግሞ መነንን የትኛቸው ጋር ሊሄድ በማለት ስታስብና ካመነችበት በኋላ እንግዲህ ቀጥ ብላ ወደ ወይዘሮ መነን ነበረ የገባችው። መነንም እንግዲህ ቤት ውስጥ ስትገባ በጣም የተርበተበተች ነበረ። የሀብል እናት ስታያት መሆነሽ ነው ስትላት እንግዲህ እብድ አይቼ ነው፣ እብድ በጣም እፈራለሁ በማለት አሳምናት ነበር። እንግዲህ እሷም አንዳንድ ነገሮችን እያወሩ እየተጫወቱ ግን ሰውነቷ በጣም እየተርገፈገፈ ነበር። የሀብልም እናት ቡና ላፍላልሽ በማለት ቡና ልታፈላላት በገባች ሰዓት አጸደ ሰተት ብላ ነበረ ሰው ቤት የገባችው።
ምንድን ነው እዚህ እየኖርሽ ነው እንዴ? ማን ነው እያለች በጥያቄ ስታፋጠጣት እሷም ስትርበተበት ነበረ። እባክሽን ከዚህ እንውጣና እናውራ እንመካከር ስትላት አጸደ ግን በፍጹም አልወጣም በማለት ቁጭ ብላ ነበረ ነገሮችን ስትከታተል የነበረው ማለት ነው። እንግዲህ የቢኒ እህት ከሆስፒታል ወጥታ ወደ ቤት ይዟት መጥቷል ኢዝራ። አጸደና ምህረት ሲያዋት በጣም ነበረ የደነገጡት። ምክንያቱም አንደኛ ነገር ወንድሟን አስገድለውባታልና በጣም ስለደነገጡ ልጅቱም ስታያቸው እባክህን አጎቴ ከዚህ ቤት እንሂድ እያለች ነበረ በተደጋጋሚ ስትለፈልፍ የነበረችው። ቆይ በዚህ ልክ ግን ህፃናት ልጅ እንዴት ልትፈራሽ ቻለች? በማለት አቶ እስክንድርም ጥያቄ ሲጠይቋት ነበረ አጸደም ግን ምንም አይደለ ምናምን እያለች ልታሳምን ብትሞክርም ልጅቱን ሕክምናሽን ተውኩብሽ አይደለ ገንዘብ ስለሌለኝ እኮ ነው የኔ ቆንጆ ምናምን እያለች ልትለምናት ሞክራ ነበር። ግን እሷ ፈርታለች በሁኔታዎቹ ማለት ነው። እንግዲህ አቶ እስክንድርንና ሀብልን ስታገኛቸው በጣም ነበረ ደስ ያላት። ገና ሳላያቸው ወድጃቸዋለሁ እኛ አጎቴ፣ አሁን የቀረኝ ወንድሜ ነው፣ ወንድሜን አምጣልኝ፣ ወንድሜ እኮ እኔና አንቺ ብቻ ነን፣ ብቻችንን ሰው የለንም እያለኝ ነበር እስከ ዛሬ ድረስ። አሁን እናንተን አገኘሁኝ እና ወንድሜ ይምጣና እናንተን ብዙ ሰው እንዳገኘኝ ያቸው እያለች በተደጋጋሚ ስትናገር ነበረ። ኢዝራም እንግዲህ ይሄ ነገር በጣም እየረበሸው ነው ያለው። እንደምንም ብሎ ተረጋግቶ አባቱን በስርዓት ሲያወራው ነበረ። አባቱ ላሳክማት ልትለይ ከሆነ እንደፈለክ ማድረግ ትችላለህ ኢዝራ፣ ይቺ ህፃን ልጅ እያየናት መሞት የለባትም። ብር የሷን ህይወት የሚያድናትና የሚያተርፋት ከሆነ የተከፈለውን ሁሉ መስዋዕት ከፍለህ እባክህን ይችን ልጅ አትርፋት ነበረ ያሉት። በጣም ደግ ናቸው። አባዬ አንተ ቀድሞውንም እንደዚህ እንደምትለኝ እርግጠኛ ነበርኩኝ፣ ግን እኔ ልልህ የነበረው ሌላ ነበር ብሎ ሲል ምንድን ነው ያሰብከው ኢዝራ በማለት እንግዲህ ጥያቄውን ጠይቀውት ነበረ። ኢዝራም እንግዲህ እኔ ልጠይቅህ የመጣሁት ይችን ልጅ ካዳናትና ካተረፍናት ጥገኝነት እኛ ጋር በማድረጉ እናሳድጋት ልልህ ነበር ብሎ ሲለው ይህንን ነገር ሀብልን ብታማከራት ደስ ይለኛል ብሎ ሲል ሀብል በጣም ደስተኛ ናት ብሎ ሲል በቃ ይችን የመሰለች ልጅ የመጀመሪያ ልጅ ያገኛችሁ ማለት ነው፣ በጣም ደስ ይላል፣ የሚደረገውን ነገር አድርገህ ልጅህ አድርጋት ነበረ ያሉት። እሳቸው ኢዝራን ሙሉ በሙሉ ያምኑታል፣ በጣም ነው የሚወዱት። ኢዝራ ከዚህ በኋላ እኔ ምንም ነገር ማድረግ አልችልም፣ የቤቱ ኃላፊነት ሙሉ አንተ ላይ ነው፣ ሁሉም ቢዝነስ በአንተ ቁጥጥር ነው በማለት እንግዲህ ለኢዝራ ሲነግሩት ነበረ። ኢዝራ ደግሞ አባዬ ገና ነህ፣ ትኖራለህ፣ ብዙ እድሜ ያለህ፣ አብረን እንኖራለን፣ የኔም መጨረሻ ሳታይ ምንም አትሆንብኝም እያለ ሲል ነበረ። እንግዲህ ስለ ሕክምና እና ስለ በሽታው እያወሩ ባለበት ሰዓት አንድ ሰው ነበረ ውጭ ሀገር ሄዶ ለ20 ዓመት አክል ሲያገለግል ቆይቶ ነበረ እና እሱ ወደ ሀገር ሊመለስ ነው፣ ሀገሩን ሊያገለግል። ስለዚህ እሱ ያየሃል፣ እሱ እስከሚመጣ ድረስ እየጠበቅኩኝ ነው በማለት ነበረ ኢዝራ የነገረው ማለት ነው። የወይዘሮ መነን ጓደኛ ወይም የሀብል እናት እንግዲህ መነን ምንድን ነው እንዴት ነው የሀብልን አባት አገኘሽ ወይ እያለች ጥያቄ ስትጠይቃት ነበረ። የሀብልም እናት እንግዲህ በሚገባ እያገኘሁት ነው ስትላት በአካል እንዴት በዚህ ሰዓት ስትላት አግኝቼዋለሁኝ፣ እሱ ከዚህ እንደሄደ ውጭ ሀገር ዶክተር ሆኖ ነበረ የሚሰራው እና አሁን ለ20 ዓመት ካገለገለ በኋላ ወደ ሀገሩ ሊመለስ እንደሆነ ሰምቻለሁ ስትላት እንዴት በዚህ ጊዜ ምክንያቱም ፈጠንሽ ብዬ ነው ስትላት ዛሬ ጊዜ እኮ ቴክኖሎጂ ሁሉም ነገር ቀላል አድርጎታል። በዚህ በቴክኖሎጂ ምክንያት ነው እንጂ በፍጥነት ላገኘው የቻልኩት፣ ያለበለዚያማ ከባድ ነው። ፎቶ ተልኮልኛል፣ ስሙ ብቻ ነው እንጂ የተቀየረው ፎቶ እንደዛው ነው እያለች ስትነግራት እንግዲህ በጣም እየተደሰተች ነበር። አያምጣው ሲል አምጥቶ ቆለለው ስትላት ምናልሽኝ ስትል አይ ወደዚህ ነው እዚህ ጋር እያወራሁ ነው ምናምን እያለች በጣም እየተደሰተች ትገኛለች። እንግዲህ ወይዘሮ መነን
በመጨረሻም ሀብል የት ሄደች ስትላት ሀብል የጓደኛዋ ልጅ ታማ የጓደኛዋ ልጅ ልታስታመም ሄደች ስትላት እና ታዲያ ለምን አልነገረችኝም ስትል አይ ከባድ ነው ብታይ በሽታው በጣም ተጨንቃለች ልክ የራሷ ልጅ ይመስል እና ደግሞ ገንዘብም ለማስታመም የላቸውም ነበረ ስትል እና ታዲያ ለምን ለኔ ያልነገረችኝም እሷን የሚያስጨንቃት ሁሉ ነገር እኮ የኔም ጭንቀት ነው። ደግሞ ሰሞኑን በጣም እየቀረበችኝ እማዬ እያለች ነው እና ብትነግረኝ እኮ እኔ ሙሉ ወጪውን ሸፍኜ አሳክምላታለሁ እንደዚህ ከምትጨናነቅ ብላ ስትላት፣ ኧረ ምን አጨናነቀሽ እንደዚህ ለመድኃኒት መግዣ ከሰጠሻት ይበቃል ስትላት፣ አይ አይደለም ወይዘሮ ዘነቡ ልጅቱ በጣም ተጎድታ ከሆነ እኔ ሙሉ ወጪውን ሸፍኜ ሕክምና እንድትጀምር አደርጋለሁ ነበረ ያለችው። እንግዲህ ኢዝራ ሕክምናውን አስጀምሮታል በሚገባ ልጅቱ እንደምትድን ምንም ጠረጠር የለውም ማለት ነው። ሀብል ደግሞ ልጅቱን በጣም እየተንከባከበቻት ትገኛለች። አጸደና ምህረት እያሰቡት ያለው ነገር አሁን ላይ እየከሸፈባቸው ከስር ከስር እነሱ ነገሮችን ለማድበስበስ እየሞከሩ ባሉበት ሰዓት ነገር ግን ኢዝራ አልተኛም ብሎ የእነሱን ሴራና ተንኮል ለማውጣት እንዲሁም የተደበቀ ወንጀላቸውን ለማውጣት ደፋ ቀና እያለ ይገኛል በዚህ ሰዓት ማለት ነው። አይ ሜርሲ ወንድምሽ ግን እኔና አንቺን ካላሳሰረ አርፎ የሚቀመጥ አይነት አይደለም ስትላት፣ እኔ ምንሽ አክስቴ ለምን በስነ ስርዓት ኢዝራን ጠይቄው ቀረቤው ይቅርታ ጠይቄ ይህንን ነገር እንዲተው ለምን አላደርገውም ስትላት፣ ሞኝነሽ ማለት ነው ኢዝራ ነው እንደዚህ አይነት ነገር አይቶ የሚያልፈልሽ ስትላት፣ እና ታዲያ ምን ይሻላል ስትላት፣ አሁን የሚሻለው ሙሉ በሙሉ አንቺ አክሲዮንሽን ወደ እኔ ስታስተላልፊ እኔ ደግሞ ምን ማድረግ እንዳለብን ሁሉንም ነገር እነግርሻለሁ። አሁን ላይ የምንቀሳቀስበት ገንዘብ እንኳን ራሱ የለኝም ብላ ነበረ ያሳመነቻት። እንግዲህ እሷም ለመስጠት አልፈለገችም፣ ሙሉ በሙሉ አክሲዮኑን ለእሷ ልስጣት አልፈለገችም። እና እንግዲህ አክሲዮን ለእኔ መስጠት ካልፈልሽ እስር ቤት አክሲዮንሽን ታቅፈሽ የቀጠነ ሽሮ ስትበይ ትኖሪያለሽ ነበረ ያለቻት። የራሷን ወንጀል ወደኋላ አድርጋ እንግዲህ ስለ እሷ ወንጀል ብቻ ነው የነገረቻት ያለችው። አጸደ ሌላ ነገር ባያስጠይቃት ቢኒን እስር ቤት ከፍላ ያስገደለችው እሷ ስለሆነች ይሄ ነገር ራሱ ያሳስራታል ማለት ነው። ስልክ ሲያወራ ኢዝራ እየተከታተለች የሚያወራውን ሁሉ እያዳመጠች ትገኛለች። ይችል ከዚህ ቤት መንቅረን ማውጣት አለብን፣ አልበለዛ ብዙ ነገር ይበላሻል ሜርሲ ስትላት ነበረ። ሜርሲም ግን እኮ ታሳዝናለች፣ ወንድሟን እኮ አስገደለንባታል እና እሷን መተው የለብንም፣ ሳያት በጣም ነው ያዘንኩት ስትላት፣ አረ አይደለ በጣም ነው ያሳዘነች፣ እኔ ለአንቺ ብዬ ብዙ ነገር አደርጋለሁ፣ አንቺ ደግሞ አዘንኩ ምናልኩ ምናምን ታያለሽ፣ እኔ ለአንቺ ብዬ እንጂ እኔ ሳላዝን ቀርቼ ነው እንደ ስትል፣ አክስቴ ወንድሟን እኮ አታለች፣ ደግሞ በዚህ ላይ ይሄን ያክል ህመም ታከማ ይቺ ህፃን ልጅ በምን እደዋ ነው ግን እንደዚህ የተሰቃየች ያለችው? እኔም የለኝን ጨምሬ ብትታከም ስትላት እንግዲህ ሜርሲ በማለት ነበረ የጮኸችባትና ያስቆመቻት ማለት ነው። እንግዲህ ሀብል በጣም እየተንከባከበቻትና ፍቅር እየሰጠቻት ትገኛለች። መድኃኒት በአግባቡ እንድትጠቀም እንዲሁም ጁስ እየሰራችላት ትገኛለች። ይህንን ነገር ደግሞ ሀብል እንደምታደርገው እርግጠኛ ስለሆነ ነው ኢዝራ ወደ ቤት ይዟት የመጣው ማለት ነው። እንግዲህ ሀብል ቤት ውስጥ ስላለች ኢዝራ እንደ ልቡ እየተንቀሳቀሰ ይገኛል። ኢዝራ ኩኩሻን ለማምጣት በሄደበት ሰዓት እንግዲህ አጸደ በመከታተሏ ብዙ ነገሮችን አይታለች። አሁን ላይ ወይዘሮ ዘነቡ ወይም መነንጋ ፊት ለፊት እየተፋጠጡ ይገኛሉ። ይህንን አሁን የሀብል እናት እንዲሁም ደግሞ ኩኩሻ ምናምን እያለች ነገሩን ዝብርቅርቅ ስታደርገው በገዟቿ ያለውን ሚስጥር አሳልፋ ሰጥታታለች። ስለዚህ ገንዘብ እንካፈላለን፣ አብረን እንሰራለን፣ እምቢ ካልሽ ደግሞ ሴትየዋ ትምጣና ስለ አንቺ ሴራና ተንኮል ሁሉንም መዘረግፈዋለሁ ነበር ያለቻት።
ምህረት ከአባቷ ጋር እያወራች እያለ ይሄ ዲቃላ እያለች ስለ ኢዝራ መጥፎ ነገር በምትናገር ሰዓት አባቷ በጥፊ ነበር የመቷት። አረ ለሱማ ትጨነቃለህ፣ ለኔ ግን አታስብም ስትል፣ ቆይ ግን ምን አድርጎሽ ነው ኢዝራ ይሄንን ያክል ዲቃላ እያልሽ ያለሽው? አጸደ ናት አይደለ የነገረችሽ ብሎ ሲላት፣ አጸደማ ሚስጥሩን እያወቀች ለእኔ ምንም ነገር አልነገረችኝም ነበረ፣ ግን እኔ የወንድሜ ክፋትና ተንኮል አስቤ ምርመራ አስመርምሬው ነበረ፣ ወንድሜ እንዳልሆነ ደርሼበታለሁ ስትል በጣም ተናደው እንግዲህ በሽታቸው ሁሉ ታንስቶባቸው ነበረ። እንግዲህ ሀብል ሩጣ በመድረስ ቦታው ላይ መድኃኒቱን አምጭና አቀቤ ምን ቆመሽ ታይኛለሽ በማለት ነበረ የጮችባት። ሜርሲም የአባቷን መድኃኒት ካመጣች በኋላ ተጋግዘው ወደ ክላስ አስገብተውት አሁን አይዞህ አብሽር እየተቻለ ነው ወይ ጋሽ የምልስጥህ ሆስፒታል እንሂድ አምቡላንስ ልጥራ እያለች ባለችበት ሰዓት ሀብል ነገር ግን ሜርሲ አሁንም እየጮኸች ትገኛለች። ነገር ግን እሳቸው ይሄንን ነገር በእኛ መካከል ይቅር እባካችሁ፣ ኢዝራ እንዳይሰማ፣ ኢዝራ መስማት የለበትም፣ ልጅ ይሄንን ከሰማ በጣም ይጨነቅብኛል፣ ይጎዳብኛል ብሎ ሲሉ እንግዲህ አቶ እስክንድር አረ የኔ መጎዳት አልታየህም፣ የእሱ መጎዳት ነው አደለ የሚታይህ፣ እባክሽ ሜርሲ ግን አንቺን እኔ ነኝ የወለድኩሽ ሲል ጭራሽ በእኔ መውለድም ትጠራጠራለህ አይደል? ይህን ነገር እንዳልናገር ከፈለግ እንዳውም ከድርጅቱ 50% እንድትሰጠኝ ነው የምፈልገው፣ ይህን ካላደረግክ ደግሞ እነግረዋለሁ በማለት ነበረ ስታስፈራራቸው የነበረው። እሳቸውም እንግዲህ አማራጭ አጥተው ዝም ብለው ባሉበት ሰዓት ኢዝራ ሀብል ነግራው ስለነበረ እየሮጠ ነበር ወደ አባቱ የመጣው። እንግዳዋን ሳላ አስቀምጦ እሱ ገብቶ አባዬ ምንድን የሆንከው? በምን ምክንያት ነው እንደዚህ የሆንከው? ይቺም ማትረባ ልጅ ተናግረህ ነው አይደለ? በማለት አባቱን ሲያጣድፈው እንግዲህ ሜርሲም ተቤት ነበር ቶሎ ብላ የወጣችው። ከወጣች በኋላ ኩኩሻን ስታያት ደግሞ አንቺ ማንሽ እያልች ከፍ ዝቅ ስታረጋት ነበረ። ኩኩሻም እንግዲህ እኔ ነው እንደዚህ የምትናገሪው እያለች እያፈጠጠችባት ባለበት ሰዓት ነው ኢዝራ የወጣው። እኔ ነኝ እዚህ የቤቴን ጉድ እያወቅኩ ጠየሽ ሄድኩኝ ይቅርታ በማለት እንግዲህ ሀብልንና አባቱን የመጣችውን እንግዳ ተዋወቃት በማለት ይዟቸው መጥቶ ሀብልና ኩኩሻ ሲተያዩ በጣም ነበረ በደስታ የተቃቀፉት ማለት ነው። ሜርሲም ሁኔታውን ስታይ ተገርማ ጥላ ነበረ የሄደችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።